ማጣቴን የማይፈልጉ ቤተሰቦች አለው ያለ አንድ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ብዬ ማዘር ራሷ እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ፕሮሰስ ተጀምሮ እኔ አንተ ሚዲያ ላይ አባት ላይ ስላልክ ብቻ ስለ እናቴ ተናግራል። አንተ ክብር የለም ባለጌ ከተባለ ማስረጃ ቆይ አንዴ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለት ምክንያት የውጭ ፕሮሰስ ቀረበት። ጉዲፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ በትምህርት አይደል ማዘር ሳይፈሩ አንዴ ብቻ አይደለም አንዴ ብቻ 3 4 5 ጊዜ ባገኘችን ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባትን የመሰለ ነገር መጥቶለት አላልኩም በያለች ነው የሚታርጋ ብላለች። እግዚአብሔር ምስክሬ ማዘር ትናገር እንዴ ለምን ሜቢ ያልተባለም የተባለም ነገር ከሆነ ማዘር ሁኔታውን ትንገር። ነውር ነገር አትናገር። እኔ የምን ጉዲፈቻ ነው ሌላ ሰው ቢኖር ባሳድግ ደስ ይለኛል። በቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች ያሉ አይደል? ለነሱ በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። በኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበረ በ3 አመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ። አንድ ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ 30 ሺህ ብር አወጣ። አንድ ቃል የማይተነፍስ አባት ነበር። የማይናገር ልጅ ቀጥ ብሎ እኔ ነኝ አባት አለው። አቆመ፣ መርዳት አቆመ። በቃ ልጁን ዞር ብሎ አያይም። እሺ ከዛም በኋላ ቢኒያም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም አላሳየችም። 35 ሺህ ብር አካውንት ላይ አልገባም። እርዳታ አይደለም መቼ ገንዘብ አይደለም ስመቼ ቢኒያም ስማኝ 25 ሺህ ብር ዝም በልና ስማ። ምላስ ስላለ ብቻ እኮ ማውራት አችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። እንትኑ ማለት ነው ልጄን ከውጭ ሀገር ነው ያስቀረህብኝ። እናትዬ ትሙትን ነው የምልሽ። ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተክ በሰላማችን እኮ ነው በፍቅር እያለን ቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ ጋር አያቱ ጋር መጥቶ ልጄም አብሮ በፍቅር ጊዜ ነው እንደዚህ ያለች። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ባለጌ ተራ ነገር አታወሩ። ስለሱ አላወራሁም። ተራ ነገር አታወሩ። እኔ ያወራሁት እኔና እሷ ፍቅር ነበር የተግባባን ሰው። በዛ ሰዓት እንደዛ የምትሉኝ ሰዎች አባትነትን እኮ አየ ነው ንቀትን። በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለህ ጥግ ድረስ ሰፈር ውስጥ ምንድን ነው የምትሉ? ስለ እናቴም ስለ ቤተሰቤም ስለ እኔም ስለ ያክስቴ ልጅ እኮ ነው። ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለየ ናችሁ እኮ ያጎቴ ዘመዴ ናት እያልኳት፣ አይ ወለየ ናችሁ እኮ ወለየ እኮ እንደዚህ ችግር የለበትም ለምን አታገባትም? የማይመለከታትን እንደዚህ ስትለኝ ነገር ትበላለች። ይች ሴትዮ ልክ አይደለችም ብያለሁ። ልጄን ስከለክለኝ ደግሞ ተናግሬያለሁ። ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ ያምሻሉ ብያታል። አዎ ብያታል። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን ሳለው ብያታል። አሏሽም እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ከአንድ ቤት አይወጣም። የሆነና የሆነ ነገር ነው ማለት ወይ በሞት ይዋሽ ዲቦራ አንቺ እኮ ውሸት አንዴ ዲቦራ እንደምትዋሽ ልንገርሽ። አቡ ሚዲያ ላይ ስትወጣ ምን አለች መጀመሪያ? ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስም ጊዜ አለኝ አለች። ከዛስ በእንትና በዛች በእንቁርት ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አዎ ፍቅረኛ የላትም። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔን ግን ታውቂያለሽ፣ ማስረጃ መሳይ የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽን ሰርበሽ እንትን ያልሽው የ2 ዓመት እናቴ የ2 ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልተ ቀን ነው በፍቅር የጀመርነው።
ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ብቻ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባችሁት እንዴት አድርገሽ እንዳገባችሁ አላውቅም። ሲጀመር በሶስት አዳምጪ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግራል። አዎ ተናግራለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርጎ አባብሉ ናትዬ ምናምን ተገዝቶለት አረ እንደው በጭራሽ በልማ የእሳቸውን እልህ ስታወጣ ያምሻሉ ያልኳት። አዎ ይህንንም ብያለሁ። እና የአጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መታ ወለየ ናቸው እኮ ለምን አታገ ወለየ እኮ እንደዚህ አታፍሩም እኮ እናንተ። ኧረ ሴትዮ ተው እንዴ! እኔ የአጎቴ ልጅ ናት ከዩኒቨርሲቲ መታ ነው ሀኒ ትባላለች። ማንም የሚያውቃት ናት። እንደው ነገር ስራቸው አላማረኝም ምናምን ትለኛለች። የማይመለከትንም ሰብስብ ማንም አይመለከተንም። አሁን እዚህ ጋር የተሰበሰብ ነው። አሁን ስለ ልጁ እናውራ፣ ስለ ልጁ እናውራ። እኔ እናንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አያገባኝም አለኝ። አንቺ ግን ይመለከተኛል። ለእኔ አይመለከተኝም። አንተ ስለአንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴት እና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያደርጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ሰው እሷ ደግሞ ይህ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ በቃ አለቅ። ፓስተር አመጣችሁ ካላስመከራችሁ እኔ ካለም ደረሰ መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት። ልጄንም ማስረጃ አለቅ። ቆይ ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት አይኖረው። እያንዳንዱ ነገር ያለ ማስረጃ አይኖረው። ጓደኞቼ ጓደኞችማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጡም። ሽማግሌ እኔም ሽማግሌ አምጣ ሲሉኝ ነገሩ ሳያምረኝ አላመጣውም። እኔ መታረቅ የፈለግኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣው ነገር ሌላ ነገር አወሩብኝ። እኔ ፍቅረኛ አለኝ እኮ እኔ መውዳት ማፈቀራት ፍቅረኛ አለችኝ እኮ ልጄን ፍለጋ የልጆቼ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። እናት የልጅ ናማት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ዘመድ ነን። እኔ ያደግኩበትን ነገር ሀውዬ ያደግኩት በእንጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በልጅ እንዳይደገም እንደውም ዘመድ ሁኑ እንቀራረብ ቤተሰብ እንሁን ብዬ ስቀርብ እንደዛ ሲያመጡ እኔን አልፈልግም ስል ነገር ጀመሩ። በቃ ለማንኛውም አቡ እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ። ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ ቪዲዮ? አልሰራሁባትም። አዳምጪኝ ሀውዬ፣ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጪ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመር። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላደረኩም፣ ዲቦራ እንደዚህ አላደረኩም። ጠይቃት እውነት እንደሆነ ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይህ ነገር ትክክል ነው? እሺ እኔ ደግሞ አልካድኩ። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢ፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70 ሺህ ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ እየከፈለው ግንቦት 10 25 ሺህ ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ አይ ተናግሬያለሁ። እሺ ጊዜ አላነሳም። 10 ሺውን የካቲት 24 25 ሺውን ደግሞ ግንቦት 10 ብላ ነው የተናገረችው። ጽፍ ያለ ሁሉ ነገር ወረቀት እያያዘው ነው። እኔና ታቡዬ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው
እኔ ለልጅ አባት ልሆንበት እኔ የሚያቀኝ ያገኛል። ሰው ቀና ብዬ የማልናገር ልጄ እንኳን ልጄን ማለት ነው። አዳምጪ ታዳምጪ እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። አንፈልግም። ገንዘቡን ውሰድ። ኖ ዲቦዬ እሱ እያለ ያለው አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይህን አሟላ፣ ይህንን አድርግ። ይሄ የባህል ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም፣ ልጄን በብቃት አሳድጋለሁ። እሱን አናቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱ ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች። ከ10 ወር በኋላ መጣ ቢኒያም እኔ ቸርከሌ ነው የምገባው ይህ አለው። ከዚህ በፊት 3 ዓመት 4 ዓመት ልጄን ሳሳድግ ያለው ራስን እንኳን ለቂጥ 3 መግዛት የማችል ሰው ስረዳኪ ነበር። እንደው እግዚአብሔር ስጣት ሀብዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የአንድ ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ እግዚአብሔር ስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያታንሰው ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛም በማል ተደዋወልና ልንገርሽ እኔ ታክሲ አልጠቀምም። ተደዋወልና 150 ብር ነው 150 ብር ከፍላ የመንግስት ከአንተ ጋር ማወራበት ጊዜ የለም። ከዛ ውጭ ያደረገችልኝ ነገር የለም። እኔ ነኝ የማደርግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንቷ ስቴትመንት ቢታይ የሀገር ብር አለ ገባኝ። ስለዚህ አሁን እሷ ይኑረኝ እንዴ ይኑረኝ። ለልጃችን አይደለም ለምኛ አይደለም ለልጃችን አባት እናት ነው አኖ ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየው አጠገቤ እንዳይደርስ ብለህ ሰርተሃል። ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም አትቆይም። እኔ ያልኩት ይህን ሀሳብ ማትቀበል ከሆነ አንዴ ሚታርጋት ልንገርሽ እናቴ። እኔ ያልኩትን ልንገርሽ ራስሽ ሚታርግ። እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምፈልገው። አዎ ገንዘቡ እየወሰደች እጅ አላሳይም ብላኛለች። በዚህ በህዝብ ፊት ወተናል ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ትፈቀድልኝ ልጄን ላሳድግ አይ ካለች አሁንም እደግመዋለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም። ለምን እንደሚጠብጥ ልንገርሽ። አንደኛ አዳምጪኝ። አንደኛ ልጁ አላውቀውም። ካላወቅኩት ደግሞ ካላሳደግኩት ደግሞ ስሜት ከሌለኝ ፍቅር ከሌለኝ ካልሞትኩለት ለልጄ ካለፈውለት ፍቅሩ ለመልፋትም እኮ ልጄ ምን ብያታለሁ ዲቦ ይሄ ብር እኮ ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሁነኝ ለልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆቹን አስመርምሮ 2 የሱ አይደሉም፣ አንዱ የሱ ነው። አንዱ የተመረመረ ልጅ ልልቅ ከ2 ጋር ፍቅር አለው። ለምን? ልቡ እነሱ ጋር ነው። እነሱ ጋር የእሱ ያሉት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋላቸው፣ ስለሚታገልላቸው። ያ ነው አባትነት ማለት። እንደዛው ያላሳደግኩት ልጅ ነገ መጥቶ ለወንድሞ ለልጆቼ ሌላ አዲስ እንግዳ እንዲሆንብኝ ምናምን እንዲሆንብኝ አልፈልግም። እኔም ስሜቱ ልንገርሽ አባቴ ልንገርሽ አሁን ሊሰማኝ ይችላል በዚህ ሰዓት። ይህን ሁሉ እድሜ ስኖር በ15 ዓመቴ እኔ ራሴ ለፍቼ ከሀገር ተንከራትቼ ከእናቴ ተደብቄ ነው የምልሽ። እናቴን ተይው አሁን በቅርቡ ይመጣላታል ቃል ለምድር ለሰማይ በሚዲያ ካልወጣ ናት አባቴን ፍለጋ ብሎ እኔ ልንገርሽ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ እናቴ በሌለችበት ከአያቴ ብር ሰርቄ
ሄጄ አባቴን ፈለጋ ር ያገናኙ ይኸውልሽ ከአምስተኛ ክፍል ጀምሬ እስከ 10ኛ ክፍል ሰው አገናኙኝ በማለት የአባትነት ፍቅር በመጠማት በመሰቃየት ያደግኩ ልጅ ስለሆንኩ ስለሚገባኝ ነው የምነግርሽ። የት ነህ አባቴ ሰው ሲመላለስ እየጠየቁ የሆነ ሰው ሽኩ ሲለኝ ከአያቴ በር ሰርቄ ሄጄ ኮምቦልቻ ራሴ ፈልጌ ሄጄ አገኘሁት። ከልጆቹ ደብቆ ለብቻው አግኝቶኝ መልሶ ሀገር የሸኘኝ መቼም ማረሰው ከልቤም አይወጣም። እንደዛ አድርጎኝ እንኳ ደውሎ አሳድጎኝ አያውቅም። ለምን ከእናቴ ጋር ባላቸው ችግር ሊሆን ይችላል። እኔ እናቴንም እንድናት አለልም። የሁለቱ ችግር ነው በቃ እኔ አሁን የገባኝ ማለት ነው። የአባቴ ጭካኔ ላይሆን ይችላል። አሳድጎኝ አያውቅም። አሁንም አይደውልልኝ፣ እኔም ባይደውልልኝ ምንም አይመስለኝም። ከእናቴ ውጭ የሚናፍቀኝ የለም። እኔም እጅ ህይወቱን አልረብሸውም። አገኝሽኝ ግን ማን ይጎዳል? እኔ ግን አለቅሳለሁ፣ ውስጥ ይጎዳል። አባት ያለው ሰው ሳይ አሁን ነው የምልሽ። ትናንትና የቶሚን አይቼ ቶሚ አባቱ ጋር ሲሄድ እንዴት እንደሚያምር አባት ነው። ይግደልም ይጨርስም ለልጅ አባቴ ስል ኩርት ይላል። እኔ ደግሞ ንጹህ ወንድ ነኝ፣ ሱስ የሌለብኝ፣ የማልጠጣ የማልሰክር፣ በጊዜ ቤት የምቀመጥ፣ ስራ ለመስራት የምሞክር፣ ልቤ ደግሞ ንጹህ የሆነ ሰው ስለምታውቀው ነው የምነግርሽ ነው። እንደዚህ አይነት አባት አይገኝም። አባት ብዬ የመጣሁትም እሷ ልጅ ልታስወርድ ስትል ዲቦ ትሞቻለሽ ወይ ደግሞ ወደፊት ልጅ መውለድ አቺም ይሄ ልጅ ይወለድ ምን ብያ ተናግረዋለቻ። ድንጋይ ተሸክሜ የዛኔ አቅም ነበረኝ። ትምህርቴንም ሰቅዬ የተመረኩት በማዕረግ አንደኛው የወጣሁት ከትምህርት ቤት ጀግና ተማሪ ከታችን ቢሆን ማለት ነው። በስራም ቢሆን አስተናጋጅ ሰርቻለሁ። ያልሰራው ስራ የለም። ግን በዛ በጥፋቴ ራሴን ስለበደልኩት አሁን ይቅርታ በቃ በህይወት እንደዚህ አይነት ነገር ከተፈጠረ ልጄን ላሳድግ ይመረመርልኝ አባት ከሆንኩኝ ላሳድግ ብሎ መምጣትም ወንድነት ነው። ወንድነት ይጠይቃል እንጂ ዲቦራ መታ እና አባቱን አላለችኝም፣ አልከሰሰችኝም። ያችኛዋን መታ አላለችኝም። ለልጆች አባት ምን ብዬ ነው። ስለዚህ አሁንም እኔ ለናቴ አባት መሆን እፈልጋለሁ። አሁን አልረፈድም። ካለፉት 4 ዓመታት ይልቅ የሚመጡት ብዙ ዓመታት ይበልጣል። ለናቴ አስፈልገዋለሁ። በገንዘብ በይ በኢሞሽን በይ ምንም ላድርግ። አሁን ይሄ እናቴ እያየው ማለት ነው ክፉ ባረግሽ እንደ አንቺን እንኳ ባረግሽ ልቡ ይራራልኛል። ልንገርሽ ካወቅ አባቱ እንደሆንኩ ካወቀ ይወደኛል። አባቴ ልኝ አንድ የሚታርጊ እኔ እያወራሽ ከሆኑ ማለት ነው። ስለዚህ ለልጅ አባት ከፈለግሽ እኔ አባት ልሆንልሽ። መኪና ብገዢ በሰማይ ብታበሪው የትም ሀገር የዓለም አንደኛ ቢሆን የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ቢሆን ገንዘብ ቢያገኝ ቢደላው የሆነ ነገር ይጎለዋል። አባት ይጎለዋል። ያገባሽው ባል አባትን መኝ ከ3 ዓመት በኋላ አይሰማሽም። አስረግጬ ነው የምነግርሽ። አይመለከተኝም። እኔ ስለሱ አይደለም። ግን ልጁ አሁኑኑ ያኛዋ የእንጀራ አባቱ እንደሆነ አውቆ አሁኑኑ በዚህ ጊዜ እኔ አባቱ እንደሆንኩኝ አውቆ ሲፈልግ እያዝናና ነው። አንቺ አትምጪ እኔ ላዝና ነው። ከቻልሽ ግን እኔ እናዝናና ያልኩት ከአንቺ ጋር መዋል ፈልጌ አይደለም። ከአንቺ ጋር መዋል እንደማልፈልግ ታውቂያለሽ። እናዝናና ያልኩሽ ለልጁ ነው። ገባሽ? እኔና አንቺ አብረን ስንሆን ሳይ አባት አለኝ እናት አለኝ ይላል። ትምህርት ቤት አይጎዳም ብዬ ለምኜሻለሁ ዲቦ። እኔ ሳወራሽ አፋፌን እሺ ላዳምጥ እችላለሁ። ሀውዬ አዳምጣታለሁ 40 ደቂቃ የራሴ ጉዳይ ሳታዳምጥ ይዘግታት። ይሄ ነው እየሆነ ያለው። ስለዚህ ዲቦ ታይ አንቺ ከዚህ ነገር ውጪና ናቲን በቦቷ በናቲ አንደበት እስኪያወሪ እስኪ አሁን ናቲን ሁኝ እስኪ አንቺ እስኪ ናቲን ሁኝ። ናቲ ገና አንድ ውጭ ልጅ ነው ያለው ጀግና እናት ስላለኝ እኔ ደግሞ ለልጅ ጀግና እናት ሆንኩኝ። አዳምጪ። አዎ እናትሽ ያሳደገችው እሷ ናት። አታውቂውም። ለልጁ አንድ ምግብ ሰርታ አታውቅም። ሀቡ ሳልመልስልሽ የቀረው ደግሞ ትምህርት ቤት ናቲን ሰኞ ቀን ትምህርት ቤት አድርሽው እኔ ኑቲ ጋር ዳሎል ኢንተርቴንመንት ኢንተርቪው ኑሮኝ የእናቴን ልጅ ወንድሜን ማዘር ታውቀዋለች፣ ስሙን ትናገር። የእናቴን ልጅ ወንድሜን እኔ ቀረጻ ላይ ስለነበርኩ ደውዬ ዳጊ ልብሱን አጥቤ እግሩን አጥቤ ካልሱን ምሳቃውን አስሬ ትምህርት ቤት አድርሽው ከሰዓት ቀረጻ ሄድኩ። ወንድሜን ታውቀዋለች ማዘር አላውቀውም ካለች ዳግምን አላውቅም ካለች ተፍረድ። ወርቅ የሆኑ ቤተሰቦች አሉኝ የተከበሩ ምንም ነገር የሌላ ታውቀዋለች ማዘር። እሱን ልኬ ነው እንግዲህ የተከለከልኩት። ወንድም አይውሰድ እህቴ መታ ትውሰድ የተባለው። እንደዚህ ነው የምታደርጉት። እህቴ ታከብርሻለች። ቤተሰቡ ዘር እንፈልጋለን። ዘራችን እንዲወርቅ አንፈልግ። አንተ ነህ እንጂ ለእኔ ቤተሰብ ክብር ያጣሁ ቤተሰቦች አላውቀውም። ምን ደስቴ ነበር ወንድሙ አላልሽ? በስልክ ተደውሎ ነው ያውቀዋለሁ። ማንስ ቢሆን ማዘር እያለ ነው የባለቤቷ ወንድም ነኝ እየተባለ ነው። እና
ወይ ሲባል እኔ ባለቤትም የለኝም የምን ባለቤት ወንድም ነው። ስለዚህ የተሳሳቱት የባለቤቷ ወንድም ነኝ ማለት አልነበረበት። የልጇ አባት ወንድም ነኝ አጎት ነኝ ለምን አላለም? ወንድምክ ለትምህርት ቤቱ አረ የእሷ ባለቤት ምንም አይልም። በቃ እኔ ዳግን ስለማ አይልም እንደዛ። እሱ የሚለው የወንድም መምህሯ ያለችኝን ነው። ማዘር ታውቀዋለች። ዳጊን አታውቂውም? ማዘር አይመለከተኝም። እኔ ለኔ ለዛ እኮ ነው አንቺ ያለሽው። ሀቡዬ እንድትሰሙ የሚፈልገው ዲቦራ ያለችው የራሷ በቀል ላይ ነው። በቃ የራሷ እልህ ላይ ነው። እናት እኔ አሁን እሷ በምን ልጉዳው ነው? እኔን ደግሞ ስለገፋሁሽ ባይዘወይ ማለት ነው እንድታውቁ የሚፈልገው እኔና ዲቦራ እግዚአብሔር ምስክርን 1 ወር ፍቅር ኖሮን አያውቅም። መታችሁ ሚስት ምናምን አትበሉ። እኔ እና እሷ በህይወት አጋጣሚ ተገናኘን። ወንድም ኦፊሻል ቢኒ ዲቦራ ሀቡዬ እንዴት ዋላችሁ? ኦፊሻል ቢኒ ችግሩ አንተ አሁን አታክ እያረካት ነው። ገባ? ሴት ልጅ ወልዳልህ በቃ ማክበር አለብህ። እኔ በእውነት እረዳሃለሁ። እኔ ከመጀመሪያ ጓደኛ በለው ወልጄ 5 ዓመት አካባቢ ልጄ ራሱ አላሳየውም አባቱን ብዬ 5 ዓመት ላይ ጠየቀኝ። ሲጠይቀኝ ሄጄ ሪፖርት ሳረግ ቻይልድ ሰፖርት እንዲደረግበት ተደረገ። እሺ ዲቦራ ይሄ ለአንቺ ነው። በእውነት ለእግዚአብሔር ብለሽ አንቺ ይቅር ብለሽ ልጁን እንዲያይ ብታረጊ እግዚአብሔር ለአንቺ በር ይከፍትልሻል። አንቺ የእግዚአብሔር ልጅ ነሽ አይደል? እኔ አም ቴሊንግ ዩ እግዚአብሔር በር ይከፍትልሻል። እና ሀቡ ያቁኛል። አሁን የመጨረሻ ጠንባራ ድሃ ነበርኩኝ። እሺ ሌሊት እየተነሳው ቻይልድ ሰፖርት ላለማድረግ ልጄን እንዳያገኝ ብዬ ቻይልድ ሰፖርት ላለማድረግ ግን ልጁ ራሱ አባቴ ያለኝ 5 ዓመቱ ላይ ከዛ ልክ 5 ዓመት ከምናምን ሲሆነው ሄጄ ቻይልድ ሰፖርት ሳረግበት አባትየው ልጄን ብሎ መጣ ብር ሊከፍል ሲል ገባሽ? ከዛ መጣ ክፈል ተባለ 900 ምናምን ብር ክፈል ሲባል $1 ነው